ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱና አጫጭርና ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ሁልጊዜም ትክክለኛና ሚዛናዊ መረጃዎች ፈጥነው እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እየጠየቅን ወደ ሰበር መረጃዎቹ ስናልፍ በቅድሚያ የምታደምጡት መረጃ ዋሽንግተንና ቴሄራን ጥቃቶቻቸውን ለማቆም ተስማምተዋል። የሆርሙዝን ውዝግብ ለመፍታት በመጪው ማክሰኞ ዕለት በኳታር ላይ ለመምከር ተቀጣጥረዋል። ይህንን በተመለከተ ዝርዝር ያለ መረጃ ይኖረናል። ወደ ሌላኛው መረጃችን ስናቀና በቬኔዙዌላው አውዳሚ የመሬት መንቀጥቀጥ ፍርስራሽ ውስጥ ለቀናት ተቀብረው የነበሩ ሰዎች በሕይወት መገኘታቸው ትልቅ ደስታን ፈጥሯል። በቬኔዙዌላ የቀጠለውን የነፍስ አድን ርብርብ በተመለከተ ዝርዝር ያለ መረጃም ይኖረናል። እነዚህንና ሌሎች መረጃዎችን ታደምጣላችሁ። አብራችሁን እስከ መጨረሻው እንድትቆዩ በአክብሮት እየጋበዝን ወደ መጀመሪያው መረጃችን እናልፋለን። በአሜሪካና በኢራን መካከል የተደረገው የተኩስ አቁም ስምምነት ከፍተኛ ውጥረት ውስጥ በወደቀበት በአሁኑ ወቅት ሁለቱ አገራት ግጭታቸውን አቁመው ወደ ድርድር ለመመለስ በኳታር ድንገተኛ ስብሰባ መጥራታቸው ተሰምቷል። የዚህ አዲስ ዲፕሎማሲያዊ ውጥረት መነሻ ገና በ11ኛው ቀን ላይ የሚገኘው የተኩስ አቁም ስምምነት እሁድ ዕለት ሙሉ ለሙሉ ሊፈርስ ወደሚችልበት ደረጃ መቃረቡን ተከትሎ ነው። አሜሪካ በኢራን ውስጥ በርካታ ወታደራዊ ኢላማዎችን ከመታች ከጥቂት ሰዓታት በኋላ ኢራን የአሜሪካ ጦር ሰፈሮች የሚገኙባቸውን ባህሬንና ኩዌት ላይ አጸፋዊ የድሮን ሚሳይል ጥቃቶችን ሰንዝራለች። ከዚህም በላይ ፕሬዚዳንት ዶናልድ ትራምፕ ጦርነቱን ዳግም በመጀመር ስራውን የመጨረስ ዛቻ ሲሰነዝሩ ቴሄራንን በበኩሏ የአሜሪካን ጥቃቶች ከቀጠሉ ድርድሩን ሙሉ በሙሉ እንደምታቆምና ቁልፍ የዓለም አቀፍ የንግድ መርከብ መስመር የሆነውን የሆርሙዝን የባህር ወሽመጥ እንደምትዘጋ በማስጠንቀቅ እርስ በርስ በመካሰሳቸው ነው። ለዚህ የውጥረት መባባስ ዋነኛ መንስኤ ሁለቱ አገራት ቀደም ሲል የፈረሙትን የመግባቢያ ሰነድ ሜሞራንደም ኦፍ አንደርስታንዲንግ በተለየ መንገድ በመተርጎማቸው ሲሆን በመጀመሪያው ስምምነት መሰረት አሜሪካን በኢራን ወደቦች ላይ የጣለቻቸውን እገዳ ስታነሳ ኢራን ደግሞ የንግድ መርከቦች በሆርሙዝ ወሽመጥ በሰላም እንዲያልፉ ለመፍቀድ ቃል ገብታ ነበር። ባለፈው ሳምንት በስዊዘርላንድ በተደረገው ድርድር በምክትል ፕሬዚዳንት ጄዲ ቫንስ የሚመራው የአሜሪካ ልዑክ በባህር ወሽመጡ ያለው የትራፊክ ፍሰት በጋራ ለመቆጣጠር በአሜሪካ ጦርና በኢራን እስላማዊ አብዮታዊ ጥበቃ ኃይል IRGC መካከል የሆትላይን ወይንም የቀጥታ ስልክ ግንኙነት ለመዘርጋት ተስማምቶ ነበር። ሆኖም ኢራን መርከቦች ለማለፍ እንደገና ቅንጅት ያስፈልጋቸዋል ማለት ብትጀምርም እስከ ቅዳሜ ድረስ ይህ የቀጥታ መስመር ግንኙነት ስራ ላይ ሳይውል በመቆየቱ ውጥረቱን በይበልጥ አባብሶታል። ይሁን እንጂ ይህንን አደገኛ ወታደራዊ ግጭት ለማርገብ በአሁኑ ወቅት ሁለቱም ወገኖች ጥቃቶቻቸውን ጨምረው ሁሉንም የወታደራዊ እንቅስቃሴዎች ለማቆም እንደወሰኑ የአሜሪካ ባለስልጣናት አረጋግጠዋል። አገራቱ ለአሁኑ ጥቃቶቹን ያቆሙ በመሆናቸው መርከቦች በባህር ወሽመጡ ላይ በነጻነት መንቀሳቀስ እንደሚችሉ የተገለጸ ሲሆን የቴክኒክ ንግግሮቹንም በድጋሚ ለመጀመር በዝግጅት ላይ ናቸው። ይህንን ተከትሎ በመጀመሪያ በስዊዘርላንድ አገር የኢራንን የኒኩሌር መርሃ ግብር ለመወያየት ታስቦ የነበረው ስብሰባ በወቅታዊ አጣዳፊ የሆርሙዝ ወሽመጥ ውዝግብ ምክንያት ቦታውና አጀንዳው ተቀይሮ በመጪው ማክሰኞ በኳታር ዋና ከተማ ዶሃ እንዲካሄድ ተወስኗል። በዚህ ወሳኝ የቴክኒክ ንግግር ላይ የአሜሪካንን ቡድን በመሪነት የሚመራው ኒክ ስቱዋርትን እንደሚያሳትፍ የሚጠበቅ ሲሆን ዋይት ሃውስ ግን ስለዚህ ተከታታይ ክስተቶች እስካሁን የሰጠው ምንም አይነት ምላሽ እንደሌለ ተዘግቧል። ወደ ሌላኛው መረጃችን ስናቀና በቬኔዙዌላ በደረሰው አውዳሚ የመሬት መንቀጥቀጥ አደጋ ፍርስራሽ ውስጥ ለቀናት ተቀብረው የነበሩ ሰዎችን ለማዳን የሚደረገው እንቅስቃሴ አሁንም ተጠናክሮ እንደቀጠለ ነው። አገሪቱ በከፍተኛ ሐዘን ውስጥ ባለችበት በዚህ ወቅት ነፍስ አድን ሰራተኞች እያደረጉት ባለው ያልተቋረጠ ጥረት ምክንያት አደጋው ከደረሰ ከ4 ቀናት በኋላ አንድ አባትና ልጅ እንዲሁም 2 የ11 ዓመት ታዳጊዎች ተአምራዊ በሆነ መንገድ በሕይወት መውጣታቸው በትልቅ አደጋ ውስጥ ላለችው አገር ብርቅዬ የምስራች ደስታ ብልጭታ ሆኗል። ለዚህ አሰቃቂ ጥፋት መነሻ የሆነው ባለፈው ረቡዕ ዕለት በ39 ሰኮንዶች ልዩነት ውስጥ የተከሰቱት ሁለት እጅግ ኃይለኛ የመሬት መንቀጥቀጦች ናቸው። በሬክተር ስኬል 7.2 እና 7.5 የተመዘገቡት እነዚህ ክስተቶች በአገሪቱ ውስጥ ወደ 800 ገደማ ህንፃዎችን ሲያፈርሱ በ10 ሺህ የሚቆጠሩ ሰዎችን ደግሞ በፍርስራሽ ውስጥ እንዲቀበሩ አድርጓል። እስካሁን ባለው መረጃ የሟቾች ቁጥር 1450 የደረሰ ሲሆን 3150 የሚሆኑ ሰዎች የአካል ጉዳት የደረሰባቸው ሲሆን ወደ 12000 የሚሆኑ ዜጎች ደግሞ ከመኖሪያቸው ተፈናቅለዋል። በተለይ ክፉኛ በተጎዳችው በላጓይራ በተባለችው የባህር ዳር ከተማ ነዋሪዎች ህንፃዎቻቸው በመናዳቸው በመኪናና በጊዜያዊ ድንኳኖች ውስጥ ለመጠለል ተገደዋል። አደጋው ከደረሰ ከ4 ቀን በኋላ 4 ሰዎች በህይወት መትረፋቸው ትልቅ ዕድለኝነትና ተአምራዊ አጋጣሚ ሲሆን ከዚህም መካከል አንደኛው ታዳጊ ሞይሰስ በላጓይራ ግዛት ውስጥ
የ3 ሜትር ፍርስራሽ ውስጥ ተቀብሮ ተገኝተዋል። የኮሎምቢያ የእሳት አደጋ አመራር ብሔራዊ ክፍል ባለስልጣናት እንደገለጹት የነፍስ አድኑ ቡድን ታዳጊው ጋር ለመድረስ ለ6 ሰዓታት ያህል ረቂቅ ጥንቃቄ የተሞላበትን ስራ ሰርቷል። ታዳጊው ከተጠማዘዘ የብረት ክምር ውስጥ ሲወጣ አይኖቹ በብርቱ የፀሐይ ብርሃን እንዳይጎዱ አይኖቹ ተሸፍነው የነበረ ሲሆን በህይወት የተረፈው ግን ህይወቱ ካለፈው እናቱና እህቱ አስክሬን አጠገብ ነበረ። ከጥቂት ሰዓታት በኋላ ደግሞ የሀገሪቱ ጊዜያዊ ፕሬዝዳንት ደልሲ ሮድሪጌዝ ሁለተኛውን የምስራች አበሰሩ። ቤልኪስ ባሬቶስ የተባለው ሌላኛው የ11 ዓመት ታዳጊ በካራባሌዳ ከተማ በህይወት መገኘቱን ገልጸዋል። በቃሬዛ ተኝቶ በትልቅ ፍርስራሽ ክምር ላይ በነፍስ አድን ሰራተኞች ሲወርድ የሚያሳይ ቪዲዮን በኤክስ ገጻቸው ላይ አጋርተዋል። ሰዎችን በህይወት ለማግኘት ወሳኝ የሚባለው የ72 ሰዓት የወርቃማ ጊዜ ቢያልፍም የነፍስ አድን ቡድን ሰራተኞች ግን ፍለጋውን አላቆሙም። ተስፋ የቆረጡ ቤተሰቦች ከፍርስራሹ በታች የተጣበቁ ሰዎችን ድምፅ እየሰሙ ቢሆንም ከባድ ማሽነሪዎች ባለመድረሳቸው በገዛ እጃቸው ለመቆፈር ተገደዋል። በአሁኑ ወቅት የፈረንሳይና የአሜሪካን ክፍሎችን ያካተተው ዓለም አቀፍ የነፍስ አድን ቡድን ፍለጋውን የተቀላቀለ ሲሆን የአውሮፓና የዩናይትድ ስቴትስ መንግስት በሚሊዮን ዶላር የሚቆጠር የአስቸኳይ ጊዜ እርዳታ ቃል ገብተዋል። በካራባዴ የሚገኘው የጎልፍ ሜዳም ወደ ጊዜያዊ ሆስፒታልነት ተቀይሯል። ይሁን እንጂ አሁንም ድረስ የሚከሰቱ ተከታታይ የመሬት መንቀጥቀጥ መንዘሮች የነፍስ አድን ስራውን እንዳያደናቅፈው ከፍተኛ ስጋት አለ። በአሁኑ ወቅት በሺዎች የሚቆጠሩ ሰዎች የት እንደደረሱ ያልታወቀ ሲሆን አንዳንድ ያልተረጋገጡ መረጃዎች የጠፉት ሰዎች ቁጥር ወደ 50 ሺህ እንደሚደርሱ ይገልጻሉ። ይሁንና የነፍስ አድን ባለሙያዎቹ ሁኔታው አሳሳቢና ያልተረጋጋ ቢሆንም አሁንም ተስፋ እንደማይቆርጡ ተናግረዋል። ወደ አጫጭር መረጃዎችን ስናልፍ በመጀመሪያ የምናገኘው እሁድ ዕለት በምስራቅ ፈረንሳይ ቶምብላይን ከተማ በተከሰተ አሳዛኝ አደጋ አንድ የሰማይ ላይ ስፖርት ስካይ ዳይቪንግ አውሮፕላን ተከስክሶ 11 ሰዎች ህይወታቸው ማለፉ ተነግሯል። በአደጋው የአውሮፕላኑ አብራሪ 5 የበረራ ተማሪዎችና 5 አስተማሪዎች በሙሉ ህይወታቸው ያለፈ ሲሆን አውሮፕላኑ የአየር ላይ ስፖርት እንቅስቃሴ ለማሳየት ወደ ሰማይ ከፍ ብሎ ከበረረ በኋላ ምን እንደገጠመው ባልታወቀ መልኩ መከስከሱ ተዘግቧል። ወደ ሌላኛው መረጃችን ስናቀና ከደቡብ አፍሪካ ወደ ሀገራቸው እየተመለሱ ያሉት በርካታ የማላዊ ዜጎች እጣ ፈንታ በስደት ላይ ያሉ ሰዎችን የከረረ መከራና ሰብአዊ መብት ጥሰት ይፋ አደረገ። ከደቡብ አፍሪካ ወደ ሀገራቸው እየተመለሱ ያሉ በርካታ የማላዊ ዜጎች እጣ ፈንታ በስደት ላይ ያሉ ሰዎችን መከራና የሰብአዊ መብት ጥሰት ይፋ አደረገ። ይህ አሳሳቢ የጅምላ መፈናቀልና ጥቃት የተከሰተው ጥቁር አፍሪካውያን ስደተኞች ላይ ብቻ ተለይቶ ያነጣጠረ ሲሆን ተጎጂዎቹ ከፍተኛ ተስፋ በመቁረጥ ከሞትኩኝ እዚሁ አገሬ ልሙት በማለት በባዕድ አገር ከሚደርስባቸው አደጋ ይልቅ በአገራቸው ያለውን ችግር ለመጋፈጥ ቆርጠዋል። በዚህ ሂደት ውስጥ የደቡብ አፍሪካ መንግስት ለጥቁር አፍሪካውያን ስደተኞች ተገቢውን ጥበቃ እያደረገ እንዳልሆነና ዓለም አቀፍ የስደተኞችን መብት ሕግጋትንም እየጣሰ እንደሚገኝ ተገልጿል። በመጨረሻም በአውሮፓ የተከሰተው ከባድ የሙቀት ማዕበል ከ1300 በላይ ሰዎችን ለህልፈት መዳረጉን የተባበሩት መንግስታት ድርጅት የጤና ጥበቃ ኤጀንሲ የሆነው የዓለም ጤና ድርጅት WHO አስታወቀ። ይህ አደገኛ የአየር ንብረት መዛባት ምክንያት በጀርመን የሙቀት መጠን በታሪክ ታይቶ በማይታወቅ መልኩ 41.7 ዲግሪ ሴልሺየስ በመመዝገብ አዲስ ሪከርድን ይዟል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በሰጡት መግለጫ የአውሮፓ ሀገራት ለእንዲህ አይነቱ ከፍተኛ ለህይወት አስጊ የሆነ የሙቀት ማዕበል በቂ ዝግጅት እንዳላደረጉ አስታውቀዋል። ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። ከሰዓታት በኋላ በሌሎች መረጃዎች እስክንገናኝ ድረስ እስከዛው በያላችሁበት ሰላም ቆዩን።